በዘመናዊ ታሪክ ውስጥ እጅግ በጣም ለውጥ የፈጠረ የኢኮኖሚ ቀውስ ላይ ዛሬ እናወራለን። እንግዲህ በዓለም ላይ የተፈጠሩ የኢኮኖሚ ቀውሶችን እያቀረብኩላችሁ ነው። በዘመን ማለት ነው። አሁን የሃያኛው ክፍለ ዘመን መጀመሪያ አካባቢ ያሉት ችግሮችን ማቅረብ ጀምረናል እና ስድስተኛ ላይ ደርሰናል። በቃ የኢኮኖሚ ታላቁ የኢኮኖሚ ድቀት የሚባለው ዘ ግሬት ዲፕሬሽን 1930 ብዙዎቻችሁ የምታውቁት ነው። አይ ቲንክ የሰማችሁት እንደሆነ አስባለሁ። እና ከአንደኛው ዓለም ጦርነት መጠናቀቅ በኋላ የመጣ የኢኮኖሚ ቀውስ ነው እና የዓለምን ኢኮኖሚ እንዴት እንደለወጠው ዛሬ የተወሰነ ሀሳብ እናወራበታለን። እንግዲህ ይሄ የኢኮኖሚ ቀውስ ዘ ግሬት ዲፕሬሽን የሚባለው እንግዲህ እኛ ፕሪፓራቶሪ ጀምሮ ስንማረው የነበረ ነው ጉዳዩ። አጀማመሩ ከ1929 አካባቢ የተጀመረ ነው እና እንደ ኢኮኖሚ መዳከም የሚቆጠር አይደለም። በቃ የስርዓት ውድቀት ነው። ይሄ የፋይናንስ ስርዓት ውድቀት ነው። ይህ በቃ በዓለም ላይ ያለው የፖለቲካ በቃ አቅምን ፓወርን የለወጠ ነው። አሁን ዛሬ ብዙ የሚነገርለት የኢኮኖሚ ቀውስ ምክንያት ሆኗል ይሄ ዘ ግሬት ዲፕሬሽን የሚባለው እና ለምን ከባድ እንደሆነና ዛሬም ድረስ ቀውሶቹ እንዲፈቱ የተደረጉ አንዳንድ እርምጃዎችን ከምክንያቱ ጋር እናወራበታለን። ችግሩ የጀመረው በ1929 አካባቢ ነው እና ወል ስትሬት ክራሽ ነው የሚባለው። ወል ስትሬት ክራሽ ተፈጥሮ ነበር። አክሲዮኖች ገበያ በጣም የሚከናወንበት ገበያ ማለት ነው። ወል ስትሬት ክራሽ ነው የተፈጠረው በ1929 አካባቢ እና ዋና የሚባሉት መሰረታዊ ምክንያቶች በዚህ በ1929 አካባቢ ላይ የአሜሪካ ኢኮኖሚ በቃ እድገት ላይ በጣም ፍጥነት ላይ ነበር እና ለማደግ በጣም ፍጥነት ውስጥ ነው። የኢንዱስትሪ እድገት ፍጥነት አለ። ብድር በጣም በቀላሉ ነው የሚሰጠው። በጣም ብዙ ሚሊዮን አሜሪካኖች ተበድረዋል በዛ ወቅት ላይ እና እየተበደሩ ግን ቁጠባዎቻቸውን ሊወስዱ የነበረው ምንድን ነው? ወደ ባንክ ስርዓት፣ ወደ አክሲዮን ሽያጭ፣ አክሲዮን ለመግዛት ይወሰድ የነበረው ወደ አክሲዮኑ ነው እና የመጀመሪያ የተከሰተው ምንድን ነው? የፋይናንስ ሴክተርና ቋሚ ንብረቶች ዋጋ ነው የወደቀው ባልታሰበ መልኩ። በ1920ዎቹ በቃ ብድር ቀላል ስለነበረ ባለሀብቶች መጥተው በገፍ ይበደራሉ፣ ሄደው አክሲዮን ይገዙበታል። እንዳውም በትንሽዬ ነው የሚበደሩት። በቃ 10 ከመቶ ብቻ ሰው ካለው እስከ 90 ከመቶውን ብሮከሮቹ ይሸፍኑና ይገዛል። ምን ማለት ነው? ለምሳሌ $100 አክሲዮን መግዛት አንድ ሰው ቢፈልግ $10 ብቻ ካለው ችግር የለም። $10 ብሮከሩ $90 ይሞላል። $100 አክሲዮን ይገዛል። ይቺ $100 ወደ $120 ከፍ ስትል $90 ዕዳ ነበረበት፣ እሱን ይከፍላል። $30 ያተርፋል ማለት ነው። ወደ 80 ሲወርድ ደግሞ ሁለቱም ይከስራሉ። በቃ እንደዛ ነው። ሰው እየተበደረ አክሲዮን ይገዛ ነበር። አክሲዮኖች መነቃቃት ላይ ነበሩ። የዛን ጊዜ ትልልቅ ትርፍ ይገኝባቸው ነበር። ነገር ግን ብዙ ሰዎች ስለገዙ የአክሲዮን ዋጋ ማደግ አቆመ። የትርፍ ክፍፍል ማደግ አቆመ እና ሰዎች በድንጋጤ ያላቸውን ቶሎ ቶሎ አክሲዮኖች ለመሸጥ ጥረት ውስጥ ነው የገቡት። በቃ ለመሸጥ ዋጋ ሲቀንስ የብር እጥረት እየተከሰተ ነው የመጣው። ቀውሶች በጣም እየቀጠሉ መጡ። ለምን? ብድር ያለ ቁጥጥር ነበር ይሰጥ የነበረው። በቃ ዝም ብሎ በገፍ ብድር ይሰጥ ነበር። በቃ የአደጋ ጊዜ እንደ ኢንሹራንስ መከላከያ ስልትም አልነበረም። ባንኮቹም መጠባበቂያ ሳያስቀምጡ ነበረ ያብድሩ የነበረው። የፋይናንስ ስርዓቱ በሙሉ ሰበረው ይሄ። ምክንያቱም አንዳንዴ ብድር የኢኮኖሚ እድገትን ሊያፋጥን ይችላል፣ ግን ቁጥጥር የማይደረግበት ከሆነ የውድቀት መነሻ ሊሆን ይችላል። ከዛ በኋላ ነው አሁንም ብሔራዊ ባንክ ኢትዮጵያ ውስጥ እንኳን ካያችሁ የብድር ጣራ ገደብ የሚያስቀምጠው ብድር ከዛ ከ1930 በኋላ ያለው ቀውስ ነው ለብሔራዊ ባንኮች ያስተማረው። ስለዚህ ባንኮች በጣም ያበድራሉ። ወለድ በጣም ዝቅተኛ ነበረ። የሚያበድሩ ተቋማቶች ሪስክ ይወስዱ ነበር እና የቋሚ ዕቃ ዋጋ ያድግ ነበር። የዛን ጊዜ በቃ ሪል ስቴቱ ዋጋ ያድግ ነበር፣ የአክሲዮኖች ዋጋ ያድግ ነበር እና ብዙ አሜሪካኖች ብዙ ለመበደር ይበረታቱ ነበር እና ጥሩ የሚባለው አካሄድ ነው ይሄ አካሄድ። ግን ብድሩ ከትክክለኛ ምርታማነት ጋር አልተገናኘም። በአሜሪካ ኢኮኖሚ ውስጥ አሜሪካ ውስጥ ብቻ አይደለም የሚቀረው፣ በኋላ በቃ ዓለም ቀውስ ነው የሆነው። በቃ እንግዲህ ከትክክለኛ ምርት ጋር ካልተገናኘ የማሳዣ ዋጋ፣ የኮላተራል ዋጋ አብሮ መውረዱ አይቀርም። የዛን ጊዜ ብድር አደጋ ነው ማለት ነው እና የዛን ጊዜም ስለሚደነግጡ ባንኮች ለማበደር ጥብቅ እየሆኑ ነው የመጡት። በቃ
ንብረቶችንም በግድ ሊሸጡ ይችላሉ። ዋጋ መውረድ ይጀምራል። እንደዚህ ተፈጠረ። ሲጀምር በዚህ ነው የጀምረው። ቀውሱ ለ13 ዓመት ነው የቆየው። 1929 ጀምሮ 1941 ነው ያለቀው። ኮምፕሊትሊ ያለቀው። ቀላል አድርጋቸው አትወሰዱት። ግን 1929 አካባቢ ላይ ከዎል ስትሬት ክራሽ ተፈጠረ። እነዚህ ከአክሲዮኖች ሽያጭ ጀምሮ ሁለተኛው ችግሩን ያባባሰው ምንድነው? የባንክ ስርዓት ተሰነጠቀ። በቃ ምክንያቱም ባንኮች በዝቅተኛ የቁጥጥር ስርዓት ነበር ይሰሩ የነበረው። እንደው ለቁጠባ እንኳን ኢንሹራንስ የላቸውም ነበር። በቃ የአክሲዮን ገበያው በጣም አዋጭ ነው ብለው ስለሚያምኑ ለአክሲዮን ገበያው ያደሉ ነበር። በቃ አንድ ሰው እየገዛ አክሲዮን ልገዛበት ፈልጌ ነው፣ ስቶክ ልገዛበት ፈልጌ ነው ካለ ያበድሩ ነበር። ግን እየተዳከሙ ሲመጡ ቆጣቢዎች በሙሉ መተማመን ነው እያጡ የመጡት። የአክሲዮን ዋጋ ሲወድቅ በቃ ብሬ ማውጣት ፈልጋለሁ፣ ብሬ ላውጣ የሚል ፍላጎት በጣም እያደገ መጣ። የዛን ጊዜ ባንኮች ስራ መስራት አልቻሉም። በዚህ ወቅት ብቻ በጣም ብዙ ባንኮች ናቸው አገልግሎት ያቆሙት፣ የከሰሩት ማለት ነው። በሺ የሚቆጠሩ ባንኮች ናቸው የከሰሩት። አሁን እንኳን በጣም ብዙ ባንኮች ነው። አሁን ከ2005 ላይ እንኳን በአሜሪካ ኢኮኖሚ ውስጥ ከ4200 በላይ ባንክ ነው ያለው። በዛ ወቅትም በጣም በሺ የሚቆጠሩ ባንኮች ነው የከሰሩት፣ በጣም በብዛት ማለት ነው። ሶስተኛው ምክንያት የነበረው ምንድነው? የወርቅ ጉዳይ። ከአንደኛው ዓለም ጦርነት አካባቢ ላይ ከዛ በፊትም ሀገራቶች የሚያምኑት በምንድን ነው? ባላቸው ወርቅ ሪዘርቭ፣ ባላቸው ወርቅ ልክ ነው ብር ያትሙ የነበረው። ወርቆ ከሌለ ብሩ አይኖራቸውም። በጣም ብዙ ሀገራቶች ከወርቅ ጋር ተጣምረው ነበር በወቅቱ ማለት ነው። ያላቸውን ወርቅና ያላቸውን ብር ነበር ያጣጠሙ የነበረው እና ስለዚህ በቀላሉ ማስፋት አይችሉም። በቃ ብራቸውን ማስፋት ላይ ምንም ምርጫ የላቸውም ወርቁ ከሌላቸው በስተቀር። ስለዚህ ወርቃቸውን ለመጠበቅ ሲል ወለድ ያሳድጉ ነበር። እሱ ጫና እየፈጠረ መጣ ኢኮኖሚ ላይ። አራተኛው ብዙ ምክንያት ደግሞ የሚባለው ምንድን ነው? የንግድ ቁጥጥር። አሜሪካ ኢኮኖሚያን እቆጣጠራለሁ ብላ ፕሮቴክሽኒዝም የሚባለውን ስርዓት አመጣች። የሀገር ውስጥ አምራቾችን ለመጠበቅ ላ ኢምፖርት ከለከለች ማለት ነው። የንግድ ታሪፍን በጣም ጨመረች አሜሪካ። በጣም የሚገርማችሁ ይህም በማድረጓ ብቻ የዓለም የንግድ ስርዓት ንግድ እንቅስቃሴ በ60 ከመቶ ነው የቀነሰው። ፕሮቴክት በቃ አረጋለሁ ውስጥ በሚል ምክንያት ማለት ነው። እና ዓለም አቀፍ ተጽዕኖ ነው ወዲያው እየፈጠረ የመጣው ይሄ ጉዳይ። ምክንያቱም የአክሲዮን ዋጋ ወደቀ፣ ሰዎች የነበራቸው ሀብት በሙሉ ነው የተነነው፣ ባንኮቹ በሙሉ ወደቁ። እሱ ብቻ ሳይሆን የኢኮኖሚ ድቀት እየፈጠረ መጣ። ብቻውን አይደለም ግን ሌሎች ምክንያቶችም ተደራረቡበት። በቃ በፊትም ችግር ስለነበረ በዓለም አቀፍ ኢኮኖሚ ውስጥ ቀድሞ በቃ ተሸፍነው የነበሩ ችግሮች፣ መዋቅራዊ ችግሮች ስለነበሩ እነሱን ይባስ ነው ያባባሳቸው። በቃ ሰዎች ብራቸው እየተዳከመ ሲመጣ ከባንክ ለማውጣት ነው የተሯሯጡት። ኢንዱስትሪዎች ተዳከሙ። ስራ አጥነቱ በጣም አደገ። በአሜሪካ ኢኮኖሚ ስራ አጥነት ከ30 ከመቶ በላይ ነው። በቃ ስራ አጥነት በጣም ከፍተኛ ነው። ዋጋ ንረት በጣም ከፍተኛ ነው የሆነው በወቅቱ ማለት ነው። እና ብዙ ስትራክቸሮችም ለውጧል። ዓለም አቀፍ ተጽዕኖ ምንድን ነው ካላችሁ ድቀቱ በአሜሪካ ብቻ አላበቃም። ለምን? አሜሪካ አንደኛው ዓለም ጦርነት በኋላ ጠንካራ የሚባለው ኢኮኖሚ አሜሪካ ነበር እና አሜሪካ ውስጥ የነበረው ቀውስ ለዓለም ነው የተስፋፋው። በቃ አውሮፓን ብትል ለምሳሌ ኦስትሪያና ጀርመን ያለ ባንክ ሲወድቅ የአውሮፓ ኢኮኖሚ አብሮ ነው የሚወድቅ። እንዳውም የአዶልፍ ሂትለርን ቁጣ አንድ ከፈጠሩት ምክንያቶች መካከል የሚባለው የዘግሬት ዲፕሬሽን ነው። ለምን ካላችሁ ልክ አንደኛው ዓለም ጦርነት ሲያልቅ የቨርሳይ የሚባለው ስምምነት ነበር። ጀርመን ለወደሙ ሀገራቶች ካሳ መክፈል አለባት የሚል ማለት። ካሳውን መክፈል ያለባት ደግሞ በውጭ ምንዛሬ በወርቅ በማዕድን ነው የሚል ትእዛዝ ነበረባት እና ከአንደኛ ዓለም ጦርነት በኋላ የጀርመን ባንኮች የተበደሩት ከአሜሪካ ነው። ብዙ የአውሮፓ ሀገራቶች የተበደሩት ከአሜሪካ ነው። አሜሪካ ደህና ስለነበረ ኢኮኖሚያው ማለት። የአሜሪካ ባንኮች ሲከስሩ ጀርመን ላይ አበድረውት የነበሩትን ገንዘብ ለመውሰድ ጥረት ሲያደርጉ ጀርመን ውስጥ ያሉ ባንኮች ኮላፕስ ነው ያደረጉት። የዛን ጊዜ 1920ዎቹ አካባቢ ላይ የና አዶልፍ ሂትለር ፓርቲ የናዚ የሚባለው ፓርቲ ለምርጫ እንቅስቃሴ ያደርግ ነበር የዛን ጊዜ። ስለዚህ
የጀርመን ኢኮኖሚ የተዳከመውና የውጭ እርዳታና ብድር ላይ ጥገኛ የሆነው ይሄ የፖለቲካ ችግር ነው የሚል እንደ መቀስቀሻ ነው የተጠቀሙበት። በቃ እነ ሂትለር ይህንን እንደ መቀስቀሻ ተጠቀሙበት። እንደውም በምርጫ ይህን ጉዳይ እናስተካክላለን የሚለው ፍላጎታቸው እነ ሂትለር ስልጣን ላይ እንዲወጡ ነው ያደረገው። በቃ አውሮፓ ባንኮችም ስለከሰሩ ምርት ቀነሰ፣ ስራ አጥነት በጣም ነው የከፋው፣ ዋጋነት በጣም ከፍተኛ ነው የሆነው። ስለዚህ የውጭ ጥገኛ የሆነችን አገር መረከብ የለብንም የሚለው የፖለቲካ ቅስቀሳ እነ ሂትለርን በ1933 መሪ እንዲሆኑ ነው ያደረገው። ስለዚህ የዓለም ስራ አጥነት በጣም ከፍተኛ ነው የሆነው። የአሜሪካ ስራ አጥነት በጣም ከፍተኛ ነው የሆነው። ሰዎች የሚበሉት ነገር አጥተው ከካምፓኒው ተባረው በጣም ችግር ውስጥ እንዲሆኑ ነው ያደረገው። ለዓለም ለጠቅላላ የዓለም ኢኮኖሚ በጣም ቀውስ ነው የሚሆነው። ዘ ግሬት ዲፕሬሽን የሚባለው እሱ ታላቁ የኢኮኖሚ ድቀት ነው። ጉዳዩ እንዴት ተፈታ ከተባለ ግን በጣም በግራጁዋሊ ነው የተፈታው። 13 ዓመት ፈይቶ ነው የተፈታው። በጣም ብዙ ነገሮች ተሞክረው ማለት ነው። ችግሩ ሙሉ ለሙሉ ለመፈታት 13 ዓመት ነው ይወስ። ግን ምን አደረጉ? የተወሰኑ ማሻሻያዎችን ግን ለማድረግ ሲሞክሩ ነበር። በወቅቱ የነበረው የአሜሪካ ፕሬዚዳንት ሮዝቬልት ስለነበረ አዳዲስ እርምጃዎችን ሲሞክር ነበር። ብዙ ኢኮኖሚስቶች እዚህ ውስጥ ኮንትሪቢዩት አርገዋል። እነ ጆን ሜሪ ኬነስ፣ እነ ሹምፕትራም አሉ፣ እነ ሚልተን ፍሪድማን እንኳን በዛ ወቅት ላይ እድሜው አይ ቲንክ በበቂ የደረሰ አይደለም ኢኮኖሚክስ ላይ፣ ግን ከዛ በኋላ ችግሩን ለመፍታት ሙከራ አድርጓል። ግን እነዋና እነ ሚልተን ፍሪድማን የሰጧቸው ሀሳቦች ነበሩ። አዲስ እነ ሮዝቬልት ያመጡት ስምምነት ምንድን ነው? የባንክ ሪፎርም ማድረግ ያስፈልጋል የሚል ስራዎች መስራት ነው የተጀመሩ። ከዛ በኋላ ነው የባንክ ስርዓት በጣም የተሻሻለው። የፋይናንስ ተቋማቶች ዝም ብለው ማበደር የለባቸውም፣ ቁጥጥር ሊደረግባቸው ይገባል የሚል አዲስ እርምጃ መውሰድ ጀመሩ። በስፋት ለህዝብ ስራ መፍጠር ያስፈልጋል። በቃ መንገዶች መሰራት አለባቸው፣ ድልድይ መስራት አለበት፣ ግድብ መስራት አለበት፣ ትምህርት ቤቶች መስራት አለባቸው ወደሚል ገቡ። ለምን? መንግስት እሱን ካልሰራ በስተቀር ስራ መፍጠር አይችልም። ስራ አጥነት በጣም አድጓል። ሰዎች ለምግብ ብላችሁ ቅጠሩኝ ወደሚለው ውስጥ ገብተዋል። አሜሪካኖች የመሸመት አቅም ነው ያጣው ህዝቡ። አምራቾች የሚገዛቸውን ነው ያጡት። ስለዚህ ስራ ድል የሚፈጠር ከሆነ ስራ አጥነት ይቀንሳል፣ ሰዎች ገቢ የሚያገኙ ከሆነ ይገዛሉ ነው ጨዋታው። ይሄ በጣም ጥሩ ውጤት አምቷል። የመጀመሪያው እርምጃ የወሰዱት እሱን ነው። ሁለተኛው በቃ የዛን ጊዜ ነው ወርቅ እንደ ዋና ገንዘብ መሆኑን ያቆመው። ወደ ወረቀት ገንዘብ የተገባበት ወቅት የዛን ጊዜ ነው። ሞኔተሪ ፖሊሲው ፕሪንት እያደረገ የቀጠለበት። በቃ ሀገራት ወደ ወረቀት ገንዘብ ነው ስርዓት ነው የወረዱት። ለምን? የገንዘብ ነፃነት መፍጠር ፈለጉ። ልክ የበጀት ጉድለት ሲኖርባቸው እያተሙ እንደሚንቀሳቀሱት ወደ እሱ ስርዓት እንዲመጣ አድርጓል። ኤክስፔንድ ማድረግ በቃ የመንግስትን ወጪ ማሳደግ ካለባቸው እሱ እርምጃ መውሰድ ነበረባቸው። ሶስተኛው የፋይናንስ ቁጥጥር ሪፎርም አድርገዋል። የሚገርማችሁ በዛን ወቅት ላይ የኢንቨስትመንት ባንክና የንግድ ባንኮች አንድ ሆነው ነበር የሚሰሩት። ስለዚህ አንድ ላይ ነው የወደቁት እና ከዛ በኋላ ነው የኢንቨስትመንት ባንክ ለብቻ የንግድ ባንክ ለብቻ መሆን አለበት ተብሎ የተለየው። ለእያንዳንዱ ቁጠባ ኢንሹራንስ መኖር አለበት የተባለው የዛን ጊዜ ነው። አሁንም ባንኮች ለእያንዳንዱ ለሚሰጡት ብድር በብሔራዊ ባንክ ማስቀመጥ አለባቸው የሚባሉት ከዛ በኋላ የተቀዱ ሀሳቦች ናቸው። እነዚህ ሀሳቦች አሁን ኢትዮጵያ ውስጥ የኢንቨስትመንት ባንክ ራሱን የቻለ ነው። አሁን እየተከፈተ ስለሆነ ከዛን ጊዜ ጀምሮ ነው ኢንቨስትመንት ባንክ ከኮሜርሻል ባንክ መለየት አለበት። ሁሉንም አገልግሎት ደምረው ይሰጡ ስለነበረ እሱ ችግር ነበር። እሱን በማስተካከላቸው ነው ሁኔታውን ለመፍታት የሞከሩት። ግን አራተኛው በጣም የሚያስግን ትልቅ የሚባለው ውጤት ያመጣውን ምንድነው? የጦርነት ወቅት ኢኮኖሚያቸው አደገላቸው። ለምን ካላችሁኝ ዓለም ለሁለተኛው ዓለም ጦርነት እየተዘጋጀች ነበረ። በ1939 ጀምሮ እስከ 1945 ድረስ የነበረው ሁለተኛው ዓለም ጦርነት ኦልሞስት ይሄ ወደ 30ዎቹ አጋማሽ ላይ ነው ክራይሲሱ የነበረው እና የዛን ጊዜ ሀገራቶች ለሁለተኛው ዓለም ጦርነት እየተዘጋጁ ስለሆኑ በጣም ብዙ የኢንዱስትሪ ምርቶችን ይፈልጉ ነበር። አውሮፓ ገና አላገገመም ከአንደኛው ዓለም ጦርነት። በሁለተኛው ዓለም ጦርነት መካከል ያለው ልዩነት የ20 ምናምን ዓመት ነው። ያኛው 1918 አለቀ፣ ይሄ 1939 ነው የጀመረው። ኦልሞስት ከ20 ዓመት ነው መሀል ያለው ልዩነት። ስለዚህ አሜሪካን ነበር የሚገዙ። የኢንዱስትሪ ምርቶችን ከአሜሪካ ይገዛሉ። የመንግስት ወጪ በጣም አደገ። ስለዚህ አሜሪካ ውስጥ ስራ አጥነት ቀነሰ፣ የኢንዱስትሪ ወጪዎች ጨመሩ። ስለዚህ አውሮፓ ውስጥ የነበረውን የሁለተኛው ዓለም ጦርነት ዝግጅት ፈንድ ስላደረገች
ከፍተኛ ስራ ፈጠራ ኖራት፣ ከፍተኛ ምርት እድገትና ኢንዱስትሪ እድገት አመጣች። በሱ ነው የፈቱት ጉዳዩ። ያ ቀውስ ለዓለም ያስተማራቸው በጣም ብዙ ጉዳዮች አሉ። ዘግሬት ዲፕሬሽን የሚባለው ታላቁ የኢኮኖሚ ድቀት ቅዠት ነው የሆነው። ምክንያቱም የፋይናንስ ቀውስ ብቻ አልነበረም። በቃ የትብብርን ጉዳይ፣ የቁጥጥር ጉዳይ፣ የፖሊሲ ምላሽ አሰጣጥ ጉዳይ በሙሉ የነበሩ ክፍተቶችን በደንብ ያሳየ ነው። ምክንያቱም የኢኮኖሚ ስርዓት የማይበገር መሆን አለበት ተብሎ ነው የሚታሰበው። ስለዚህ ለዚህ ጉዳይ ፖሊሲ በፍጥነት ካልተስተካከለ በስተቀር ውጤታማ መሆን አይችልም። የዓለም ኢኮኖሚ ላይ የነበረው የፖሊሲ ደካማነት እሱን እንደወለደው ነው የሚረዱት እነሱ እና ብዙ ኢኮኖሚስቶች ኮንትሪቢዩት አድርገዋል። በተለይ ጆን ሜሪ ኬኔስ ልክ ሁለተኛ ግሬት ዲፕሬሽኑ መካከል ላይ በ1936 አንድ መጽሐፍ ጽፎ ነበር። በጣም ተጽዕኖ ፈጣሪ የሚባል እስካሁንም ድረስ ማለት ዘ ጀነራል ቲዮሪ ኦፍ ኢምፕሎይመንት ኢንተረስት ኤንድ መኒ የሚል ማለት እና ዋና ሀሳቦቹ ምንድን ናቸው? መንግስት በቃ ችግር በተፈጠረ ጊዜ በኢኮኖሚው ድቀት ወቅት ጣልቃ መግባት አለበት የሚል ነው። እሱንም ስለተከተሉ ነው በአዲሱ እርምጃ ላይ መንገድ ለመስራት መንግስት የተነሳው፣ ድልድይ ለመስራት፣ ግድብ፣ ትምህርት ቤት። ምክንያቱም ኢንተርቬን ማድረግ ነበረበት። የመንግስት ወጪ ካልጨመረ በስተቀር ሰዎች የመግዛት አቅማቸው አያድግም፣ ፍላጎታቸው ላያድግ ይችላል። ስለዚህ የመንግስት ወጪ መጨመር ፍላጎትን ያነቃቃል። አሁንም ለዚህ ነው ብዙ ሀገራቶች ኢንተርቬን ሲያደርጉ የምትመለከቱት። በቃ በቀላሉ የሚታይ አይደለም። ስራ አጥነት ፖሊሲ ሳይመጣ ራሱ ሊቀጥል ይችላል በራሱ። ምን ማለት ነው? ለምሳሌ ድሮ የሚታሰበው ስራ አጥነት ሲሰፋ ብዙ ስራ አጥ ካለ ደሞዝ ይቀንሳል ተብሎ ይታሰብ ነበር ድሮ፣ ከግሬት ዲፕሬሽን በፊት ማለት ነው፣ ከጆን ሜሬድ አስተሳሰብ በፊት። ስለዚህ ብዙ ስራ አጥነት ካለ ደሞዝ ይቀንሳል። ደሞዝ የሚቀንስ ከሆነ ደግሞ ብዙ ሰራተኛ መቅጠር ይችላል አንድ ካምፓኒ። ለሰራተኛ የሚያወጣው ወጪ ይቀንስለታል ነው ጌሙ። ከቀነስ በኋላ ግን እንደዛ አይደለም የሚሰራው። ምርት ሲቀንስ ኢንቨስትመንት አብሮ ይቀንሳል። ኢንቨስትመንት የሚቀንስ ከሆነ ደግሞ መቅጠር ይቆማል። መቅጠር የሚቆም ከሆነ ሰራተኛ ደሞዙ እንኳን ቢቀንስ ማንም የሚቀጥረው ያገኘው፣ ቅጥር ይቀንሳል ማለት ነው። ምክንያቱም ይህ አቅምና ፍላጎት ማች ማድረግ አለበት። የማምረት አቅምና የመቀበል ፍላጎት። ለምሳሌ ኢትዮጵያ ውስጥ ቲማቲም ቢመረት ቲማቲም የሚገዛው ሰው ከሌለ ቲማቲም መመረቱ ምንም ዋጋ የለው። ስለዚህ ቲማቲም የማምረት ጉዳይ ቲማቲም ከመፈለግ ጋር መጣጣም አለበት ነው ጨዋቱ። እንደሱ ካልሆነ በስተቀር ሰራተኛም ሊቀጠር አይችልም፣ ስራ አጥነትም ሊቀንስ አይችልም የሚል ሀሳብ በጣም ብዙ ለውጦችን አምጥቷል። ዋና ዋና የሚባሉ መሰረታዊ ዓለም የተማረባቸው መሰረታዊ የምንላቸው ነጥቦች ምንድን ናቸው? አንደኛው በቀውስ ወቅት፣ ቀውስ በሚፈጠርበት ወቅት የብር አቅርቦት በአግባቡ መጠበቅ እንዳለበት አስተምሯል ይህ ጉዳይ። ከዛ በኋላ ብዙ ማሻሻያው ተደርገዋል። ሁለተኛው የባንክ ስርዓት ከፍተኛ ቁጥጥር እንደሚያስፈልገው፣ ብድር ሲሰጡ ዎች መመልከት እንደሚያስፈልግ ለዓለም አስተምሯል ይሄ። ከዛ በኋላ ጥብቅ ነው ብድር። እያንዳንዱ ባንኮች የሚሰጡት ብድር ብሔራዊ ባንክ አሁንም ቁጭ ብሎ በኢንተረስት ሬት ማኔጅ ያደርጋል። ቁጭ ብሎ በኮታ ማኔጅ ያደርጋል። በመንግስት የግምጃ ቤት ሰነድ በተለያዩ ስልቶች ማኔጅ ያደርጋል። ከዛ በኋላ የመጣ ነው ይሄ ችግር። አሁን 2008ም የፋይናንስ ቀውስ ላይ ተደግሟል። ከሪል ስቴት የተነሳ ተደግሟል። ሌላ ጊዜ አቀርብላችኋለሁ። ሶስተኛው አንዳንዴ የገንዘብ ፖሊሲም በጣም ሪጅድ ማድረግ ግትር የሚሆን ከሆነ ኢኮኖሚ ውድቀትን ሊያባብሰው ይችላል። አሁን እነሱ ወርቅ ላይ የተንጠለጠለ የገንዘብ ስርዓት ስለነበራቸው የመንግስትን አቅም እያሳደጉ ሁኔታውን ለመፍታት አልቻሉም። ለዚህ ነው በቃ የወርቅ ስታንዳርድ ይቆም የተባለው። ሮዝቬልት እንደዛ ነው የወሰነው። በአንድ ጀንበር ተነስቶ ነው እሱን ውሳኔ የወሰኑት። ስለዚህ ሪጅድ የሆነ የገንዘብ ፖሊሲ ኢኮኖሚን እንደሚያደቀው ነው ያስተማረው። አራተኛው ቅድም የነገርኳቸው የፕሮቴክሽኒዝም ጥበቃ የሚባለው ጉዳይ የአሜሪካ ኢኮኖሚ እየተዳከመ ሲመጣ አገር ውስጥ ያሉትን ካምፓኒዎችን የምጠብቅ መስሏት ፕሮቴክሽኒዝም ልክ በር ስትዘጋ የዓለም ንግድ በ60 ከመቶ ነው የወደቀው። ስለዚህ ይሄ ፕሮቴክሽኒዝም የሚባለው ዓለም አቀፍ ቀውስን ሊያባብስም ይችላል። በልኩ ነው። ገበያ ተዘግቶ አይደለም የዓለም ኢኮኖሚ የሚሻሻለው፣ ገበያ ተከፍቶ ነው። እሱን አስተምሯል። አምስተኛው አሁንም በጣም አስፈላጊው ኮንፊደንስ፣ መተማመን ከሌለ በስተቀር ኢኮኖሚ ሊሻሻል አይችልም። ምክንያቱም ልክ ስቶኩ ወድቋል ብለው ባመኑ ጊዜ፣ የዎል ስትሪት ክራሽ ላይ ባመኑ ጊዜ ኢሚዲየትሊ ሄደው ገንዘባቸውን ለማውጣት ነው ጥረት ሲያደርጉ የነበረው። ባንኮቹ ኮላፕስ አድርጉ የዛን ጊዜ። ግን አሁን ከባንኮች ውስጥ ሄዳችሁ ያላችሁን ገንዘብ በሙሉ ስጡኝ ማለት አትችሉም። ከዛ በላይ የመጡ ጉዳዮች ናቸው።
ስለዚህ ኮንፊደንስ ከካፒታል በላይ በጣም አስፈላጊ መሆኑን ለዓለም አስተምሯል። ይሄ ግሬት ዲፕሬሽን በመከራም ቢሆን 13 ዓመት በሙሉ መከራ ዝንቦም ቢሆን ይሄንን አስተምሯል እና በዓለም ላይ ከተፈጠሩ የኢኮኖሚ ቀውሶች መካከል በጣም የኢኮኖሚው ቀውስ የኢኮኖሚ ቅዠት የሚባለው አንደኛው ታላቁ የኢኮኖሚ ድቀት ነው። ግሬት ዲፕሬሽን 1930 እና 29 አካባቢ የጀመረው ይሄን ለእናንተ ለማቅረቡ 6ኛው ነው። 7ኛ ከዛ ቀጥሎ ያሉትን ደግሞ በቀጣይ ያቀርብላችኋለሁ። ፔጁን ላይክ፣ ሰብስክራይብ እንድታደርጉ ጋብዛችኋለሁ። መልካም ቀን።